የፖሊስና ህብረተሰብ ፕሮግራም የቴሌቪዥን ፕሮግራሙ ላይ በጣም የሚያዝናኑ የሚያሳዝኑ ብዙ አይነት ዜናዎችን እኔ ጠብቄ ነበር ማየው በልጅነት። ግን አንድ ማወቅ አሁን ካደኩኝ በኋላና ሚዲያው ላይ ከገባው በኋላ ፐርሰናሊ ሰዎች አንተን በአካል ወይ ወክስ ታረግ ምናምን አግኝተው በጥሩ ሳይሆን መጥፎ ገጠመኞች ነበሩ። አይጠፋም ገብቷል። ያን ጊዜ ችግሩ እኛም ጎረምሳ እንዳንተ ጎረምሳ ስለምንም ነገር እኛ የለሳልጅ። ሁለተኛ እንደ አጋጣሚ ሆኖ ስራዬን የምሰራው ጄኒውን ሆኜ ፖሊስ ቤት የሚያደርግ ነገር ይሄ ነው። ህግ አክብረህ እንድትሰራ ነው የሚያደርግ። ለምን መሰለህ? ያን ጊዜ ትልልቅ ወንጀለኞች ጋር ነው የምንጋፈጥ። ነፍሰ ገዳይ ምናምን እሱ ኢንስቲንክት ነው፣ ደመ ነፍስ። ሰው በጣም ትንሽ ነው ሰውን እገላለሁ ብሎ ተዘጋጅቶ የሚሄድ ሰው ትንሽ ነው። ብዙ ነገር ደመ ነፍስ። ድንገት አንቺ ሴትዮ ተይ ምናምን አረ ደሜን አታፊው ምናምን ብሎ ዷ ሲያረጋት ትሞታለች። ብዙ ነገር እንደዚህ ነው። በጣም ብታጠናው ምናምን የለም አለ እሱ ቂመኛም ባለ ማይረባው ምልን ያቺ ደመ ነፍስ ታልፋለች እኮ። ብዙ ጊዜ እኔ የምናገረው ምን እንደሆነ ታውቃለህ? በጣም ብዙ ነፍሰ ገዳዮች ኢንተርቪው ያደርጋለሁ። ደግ አሮክ ያለኝ ሰው ግን አጋጥሞኝ አያውቅም። ሁሉም ይጸጸታል። በቃ ዋን ሃው በቂ ነው እኮ። አንድ ጊዜ ምን ሆነ መሰለ? ማረሳው ነገር አዲስ ሙሽሮች ናቸው፣ ጎረምሳ ናቸው። እናንተ ተጋብተው አዲስ ቤት ተከራይተው ይኖራል። ፍራሽ አንጥፈው የሆነች አንድ ድስት ምናምንና ማንቆርቆሪያ ምናምን አድርገው ማለት ነው። በዛ አዲስ ቤት ስለሆነ ትንሽ ጩቤ ነገር አለ። ለማንኛውም አዲስ ቤት ስለሆነ ሌባ እንኳን ቢመጣ ብሎ ልጁ ቁጭ አድርጓልና ማታ ውሃ ልትቀዳ ትወጣለች ልጅቷ። ውሃ ልትቀዳ ስትወጣ ምን ሆነች ምናምን ሲል ፉጨት ሰማል። ምናምን ሲያደርግ አንድ ጎረምሳ ሲወጣ ሲያፏጭላት እንዴ ምናምን ብሎ ለማንኛውም ውሃን ተቀብሎ መጣ። አብረው ተኙ። ሌሊት ምንም ጸብ እንኳን አልነበራቸው። አንስቶ በዛ በጩቤ ተወጋግቷት ገሏት። አብሯት ተኛል። አብሯት ተኝቶ ጧት ቢንኳኳ መጨረሻ ላይ ምንድነው ምናምን ብሎ ሲከፍት ኢቭን መሞቷን እንኳን አያስታውስም። እሺ ደም በደም ሆኗል። ቲሸርቱ ደም ሆኗል። ሰዎቹ ምናምን ፖሊስ ይመጣል። ልጅቷ ሞታለች። ይዘውት እሱ ወደ ጣቢያ ይሄዳሉና ያን ጊዜ የሚገርም ነገር የኛም ልጅነት የፖሊስ ሚዲያም አዲስ መሆን አውቶማቲክ ነው የምንጠራው። ተጠርጣሪ ምናምን የሚባል ነገር የለም። በቃ ገድለሃል ገና ይጣራ። አሁን እኮ ተጠርጣሪው ብለህ ፊቱን ሸፍነ ምን እስኪ እጅ ከፍንጅ ተይዞ ማለት ነው። ከዛ ሄድን ወረዳ 2 ገብቼ የቱ ነው እስቲ ምናምን ብለህ ልጁ ከነ ደሙ ነው ያለው። እንደው ምን አርጋ ገደልካስ? እኔ በጭራሽ እሷን አልገላትም። ገላሃታል? ማንን? እከሌን ስሟን ይጠራል። እሺ ስሟን እየጠራ ሞተችም ትለኝ ምናምን። እኔ ሙድ እየያዘ መስሎኛል። ትቀልዳለህ እንደ ምናምን ስለ ምንም እየቀለድኩ አይደለም። ይልቅ ስሙን የራሱን ስም እንትና ከበደ አለ ነይ ምናምን ብትላት ትመጣለች። እንኳን ልትሞት ምናምን ጭንቅላቴን ይሄ ነገር ምንድነው እኔን ላሳብደኝ ማለት ነው። ኢቭን እንደዛ አይነት ሰዎች ያጋጥማል። አውቶማቲክ ገሏት ሲል የምታየው ሰው አለ አብሮ ብዙ ሰው። ስለዚህ ነፍሰ ገዳይ ምናምን ብዙ ጊዜ ራሱን ነው የሚጎዳው። ኖርማሊ አውቶማቲክ ምን ፈራውኛ ይሄ ሜርኩሪ የሚባል ያን ጊዜ ወንጀል ነበር። ሜርኩሪ ያለን ምናምን እያሉ ትልልቅ ኮራፕሽን በዛ ጊዜ 4 ሚሊዮን የወሰደ ሰው ነው ከተባለ መለስ አድርጎ አንድ ሀገር ሊገዛ ይችላል። የሆነ አንድ ክፍለ ከተማ የሚገዛ አይነት ነው። እንግዲህ 300 ምናምን ነው ደሞዜ ብያለሁ። 11 ሚሊዮን ብር በቃ በሆነ በፎርጅድ ካርታ ምናምን
ጸጥ ያደረገ እነሱ ነው የምንፈራው። እነሱ ነው ኢንተርቪው ማድረገው ገብቷል። ውጪ ያሉ ሰዎች አሉ የነሱ ዘመዶች። አሁን ችግሩ ምን ነው ታውቃለህ? ይፈረድበት አይፈረድበት እኛ አናውቅም፣ እንለጥፍለታለን። ከዛ ፈራው የነሱ ገንዘብ አላቸው። ገንዘብ ስላላቸው ዱርዬ ገዝተው እንኳን ሊያስደበድቡ ይችላሉ። አንድ ሁለተኛ የምታመሽበት ቦታ እንትን ይኖራቸዋል፣ ስር ይኖር። ሶስተኛ ከህጉ በላይ እኔ ገድየዋለሁ በየዋህነት ሳታውቀው በቃ አንተ እኮ ነፃ ትሆናለህ። ነፃ ሊወጣ እኮ ይችላል፣ የማስረጃ ጉዳይ። እኛ ግን ይህ የምታዩት አብርሃም ከሌ የተባለ ሰውዬ ምናምን ብዬ ከዛ ከ2 ወር ከ3 ወር በኋላ ነፃ ብሎ ፍርድ ቤት ሲለቅ ያ መልካም ስም በምን ይመለሳል? ገብቷል። ያረገም ብዙ ያረገ። ስለዚህ እንደሱ አይነት ሰዎች አጋጥሞኝ ያውቃል። አንተ ምናምን ሲሉ እኔ በነገር ላይ ተመልሼ የምገባው ልደታ ደግሞ ወንድ የሆነ አስፋልቷን ካለፈ ማንም እንደማይጎዳኝ ያውቃለሁ። ስለዚህ አለ አብሽ ያስፈራራል። በስልክ ደውሉ ብር እንስጥህ የሚላል ብዙ ጊዜ ማለት ነው። አንተ ጄኒው ሆነ ከሰራ እኔ ይገርመኛል። አሁን አንዳንድ ጊዜ ከጓደኞቼ ማንኛውም ቦታ ገባለሁ ቢራም ሻይም ምናምን ለመጠጣት ማለት ተሳቅቄ እንዲቻላቅ። ለምን? አንደኛ ስራዬን ነው የሰራሁት፣ ሁለተኛ ስራዬን ምክንያት አድርጌ አንተ ላይ ምንም ወንጀል አላደረስኩም። ምንም እኔ ካቴና እንኳን ሲያደርጉላቸው ካቴና አድርገው በጭራሽ ኢንተርቪው እንዲደረጉ አልፈልግም። ነፃ ሆኖ ለምን መሰለህ? አንደኛ ስታስበው ካቴና እንዴት ወጥሮ እንዲህ ሊያወራኝ ይችላል? እኔ እንደውም በሌለም ራሱ ለስላሳ ገዝቼ ምናምን ፖሊሶቹን አባረሬ ነፃ ሆኖ ያወሩኛል። እንዴት ነገረህ ይሉኛል። ገብቷል። ግን አንደኛ ሳይኮሎጂም ስታስበው ማለት ነው በደንብ አፕሮች ካደረግከው ሰው በደንብ ሊነግር ይችላል። እና የወንጀል ኬዞች እንደዚህ ናቸው። ሪስክ ውስጥ ትገባለህ፣ ብዙ ጊዜ ሪስክ ውስጥ ትገባለህ። ግን የምትወጣው አንተ ንጹህ በመሆነ ነው። ደግመህ ነገር የምትናገረው ነው። ያ ሰውዬ አንተ ወጥተህ ሌላ ቦታ ብታገኝ አንተ ቆይ ምናምን ሲል ምን አደረኩ ስራዬን የሰራሁት ነው የምትለው። ስለዚህ የትም ቦታ ብትሄድ ሪስኩን ትቀንሰዋለህ እና ብዙ ጊዜ ዛቻ ይደርስብሃል። በተለይ እኔ ደግሞ ይሄ ጠንቋይ ምናምን ነገር ጋር ሲመጣ ወደ እኔ ስለሆነ የሚሰጡኝ እኔም ደግሞ ለቀም አደርገዋለሁ። ለምን እንደስ እንደሚለኝ አላውቅም፣ ግን በጣም ስለሚያናድዱኝ ማለት ነው። በጣም ነገራቸው ሁሉ ፌክ ሆኖ በቃ ጂሱስ ሳያስፈራ አስፈራ ኖርማል ነው። እሱን እቺም ታህል አልፈራ። ለምን መሰለህ? እኔ በእግዚአብሔር ላይ ትልቅ እምነት አለ። ዝም ብሎ ዱርዬ ምናምን ሆኖ ግን በእግዚአብሔር ላይ እምነት ያለው ሰው ታውቃለህ፣ የምር ማለት ነው። ሰይጣን እቺን ታህል ማለት እኔ አውቃለሁ። አንድ ጊዜ አንዱ ሰው ገደለ፣ ጠንቋይ ከባድ ጠንቋይ ነውና አንድ ሴት ገሎ መደብ ሰርቶባቸው ይቅማል። እሺ በቃ ይተነኩላል፣ ይቅማልና ተያዘ። ከብዙ ጊዜ በኋላ ልጆቻቸው የሴትዮዋ ልጆች ይንከራተታሉ። አይኔ ላይ ያሉ ታውቃለህ፣ ልጆቹ ጠያይም ልጆች ረጅም ልጆች ሆነው 2 ሴቶች ናቸው። እናታችን ጠፋች እያሉ 3 ወር ሙሉ ሲንጓለሉ የነበሩ መጨረሻ ላይ አብርሽ እዚህ ቤት ስትገባ አይቼ ነበር ከ3 ወር በፊት ምናምን ብሎ አንድ ሰው ይጠቁማልና ያ ሰው ያ ቤት የጠንቋይ ቤት ሲገባ ለማንኛውም ፖሊሶቹ በጣም ተናደው ስለሆነ ያዙትና እኛ ሄድን ለሌላ ስራ ማለት ነው። ሳየው በቃ ይሁን ይጨንቃል ማለት ጠንቋይ የሚለው ነገር ሳይኮሎጂም ስላለ ይሁን አይኑ እንዲህ ነው፣ ቅዱ በጣም ድሬድ ነው ትልቅ እና ብሉ ኮስተር ብሎ ያየኛል። እኔ ደግሞ አይኔን ሲያይ እንዴ አስወካል ዝም ብሎ ያፈጥባል ታውቃለህ። ከዛ ግዛው ኢንተርቪው ታደርገዋለህ አለኝ ለመጀመሪያ ጊዜ አብሬው እኔ እንደ ኮች እያደረገኝ ኦኬ ታደርገዋለህ አለኝ። አረ ሻምበል ካለ ሻምበል ማለት ቀጥል ሲል እሺ እንደዚህ ማለት አይ ኮንታክት ታውቃለህ። ኢንተርቪው ስናደርግ ቀላል ነገር አይደለም። አይ ኮንታክት ብዙ በጣም ጠቃሚ ነገር ነው። እሱን ተምሬዋለሁ። እንዴት ነው አንተ ምንም አላደረኩም? ሄድና ፖሊሶቹን ጠይቅ
ምንም አላረኩም ብሏል ሻምበል ስለ ጠይቀው አሁን ከዛ ጨረስንና ኢንተርቪውን እስከዛ መግደሉን አልተናገረም ክዷል እስቲ ቤቱን እንሂድ አልኩኝ ቤቱን እንሂድ እስቲ አንዴ እንደ ባለስልጣን ቁጠረን እሺ ምናምን ተብሎ ቤቱ ፖሊስ ምናምን ተያይዘን ቀጥታ ቤቱ የሚደብር ቤት በቃ ሁን ብለው ይውል ሳይኮሎጂካሊ ነው የሚጫወቱበት ጥቁር ያደርጉታል የሆነ ዶሮ ምናምን ቴረር እንደሱ ምንም አይመስለኝ ለምን ድሮ እዛ እኛ ሰፈር ጋር እንደዚህ ነበርና ሳንቲም ሲጣል ምናምን እየተራረግን ሳንቲሙን ነው የምንወስደውና ልምምዷል ከዛ ገባን ስንገባ ቤቱ በጣም ያስጠላል ይወዳደቀ ሰንደል ፈንዲሻ የደራረቀ ምናምን ነውና ምንም ገባው ቀጥታ እንደውም ቀድሜው ገባው መደብ አለ ትልቅ መደብ እስከዛ ምንም አልታወቀምና ሰውየው የሆነ ዲስተርብ መሆን ጀመረ ታውቃል ዲስተርብ በቃ ላብ ግጥም ምናምን ሲያደርጉ ሊያመው ምናምን ብያሰብኩኝና እኔ ራሴን ነው የምጠብቀው ለምን አንድ ሱዳኒ አንድ ጊዜ ይሄ ፎርጂድ እንትን ሰርቶ እንዲ ኢንተርቪው ያደረኩት ታዲያስ ምናምን ጠጋ ብሎ ገባ በቦክስ እንዲስል ለምን ኢንተርቪው መስጠት አልፈለገም ስለዚህ ምን ጥርሴን ቢያወልቀኝ አይሰጥም እና ይገርማል ምናምን ይያለ እንደሱ ስለምፈራ በእንደው ነፍሴ ሞክሮ መጥቶ ነበር ይዘን አልመጣኝ ሽላልኩት እንዴ እጁ የትናየት እንዲሄድ ምን እንደሚያህል ጥርብ ከዛ በኋላ ይፈራል ራሴን ነው ፕሮቴክት አድርገህ ነው ስለዚህ ሰውየው የሆነ ማረክ ጀመረ ምናምንና ማጓራት አላል እኔ ማጓራት ያየሁት ያን ጊዜ ነው እንዲህ ሰርክል ዙሩ ተውተባል በቃ ምንም ለምን አይሞት ፈለገ ልትነካው አትችል ሄዶ መደቡ ላይ ዋለ ማለት እና መደቡን ይዋጥ በቃ ጀስት እንትን ፊልም ነው ሆረር ፊልም ነው የሚመስል በጥፍሩ መደቡን ይዋጥ ነው ጀመር ማለት እንደመቆፈር ሲደከመውና እንትን አደረገ እዚህ ጋር ሳምቲንግ አለ ማለት ነው እዛ ፖሊስ አመጣና መዱሻ ምናምን ሴትዮዋ እዛው ገሏቸው ቀብሯቸው እላያቸው ላይ ረስቶታል አይ ቲንክ ረስቶታል እና እንደዚህ አይነት ነገሮች ያጋጥማል ሪስክ ነውና ጠንቋይ እኔ አልፈራም ጠንቋይ ምንም ለምን ሳይኮሎጂካል ጌም ነው ይኸውልህ አብርሽ ሰምተህ ከሆነ አላ ከዚህ አንድ ቦታ ተናግረዋል ልጁ የዩኒቨርሲቲ ተማሪ ነው እሺ እና ጠንቋይ ላይ ለመስራት አሰበ ጥናት ታደርጋለህ አይደል ሄዶ ጥናት ሲያደርግ ምን ሲል ጠቅላላ በላው የጠንቋዮች ሲስተማቸው ጠንቋይ ሆነ ራስ ከዛ ይኸውልህ ስትገባ ገና የደከሙ ሴትዮ የመጡና ልጅ ምን ሆነ ነው እንደው አሚሉሃል ማለት አይማ እንደዚህ ሆኜ እኔ እኮ ስኳር ይዞኝ ልቤን ታምሜ ሳቸው ናቸው ያዳኑና አጠረጥርም አንተ እኔ መጥቼ እንደው ምናምን ብለ መረጃ አሮጊቷ ሴትዮ ጨፈጨፋ እንዳለ ያን ለሶስት ቀን ከዛ ሄደው ሙሉን ይነግሩታል እስክትደነግጥ ነው ላይ ፖድካስት ያለ ምናምን ያለ እንትናን ጠይቅህ እንዴ አለች ለኢንተርቪው ምናምን እመት ፈልገው ሲል ብድግ ብለህ ብለህ ነው እየሮጥክ የምትሄደው ማለት ነው እና ልጁ ጠቅላላ አወቅ ሲስተሙን በላውና ፕራክቲስ የምታደርገው ነገር አለ ወደ ከተማውን አልጠራለ ወደ አንድ ከተማ ሄደና ትንሽ እንትን ተከራየ እያንዳንዱ ንቃውን አጥንቷል ትንሽ ቤት ተከራየና ድብ ያደረጉት ሲኒ ደግሞ ለየት ያለ ነው ይሄን የሚያህል ሲኒ ነው ታሪክ ጀበና 3-4 ጡት ያለው ምናምን እንዳለ እንድትፈራ ማለት ለየት ያለ ገዛና ይሁን ቡና ሚስቶች ምናምን ፈልጉ እኔ ጠንቋይ ነኝ ስለዚህ አዋቂና አምጡ ምናምን ገበያ ያው ሰጣችኋል አላችሁ ገበያ ድዱ ሲያረው በቃ አንቺ ምናምን ያጠናሉ ሴቶቹ ይነግሩታል ነይ እንደዚህ የመጣሽ ከጎጃም የመጣሽ ከጎንደር የመጣሽ እንደዚህ ያልሽ ምናምን ሲላችሁ አለው ምናምን ገበያ ከዛ የፔፐሩ ማቅረቢያ ጊዜ ደረሰ ገበያ እዚህ ድረስ የምር ታሪክ ነው ማውራ በነገር ላይ ከዛ ፔፐሩ
ይደርሳል አይልም። ዋናው ስራ መጥቷል። ዋናው ገንዘቡ ነው። ቀጠለ በዛ አመት ሰራ። ገብቷል። አመት ሰራ። በኋላ ነገሩ እየገነነ ሲመጣ አዲስ አበባ የሚያውቁት ልጆች በአጋጣሚ መጡ። የአዲስ አበባ ዩኒቨርሲቲ ተማሪ ነው እና ሲያዩት ቁጭ ብሎ እንደምንም አድርገው ተቋቁመው ያዙት። ሲይዙት ታሪኩ ይሄ ነው። አወራ ነው ማለት በቃ አሪፍ ቢዝነስ ነው የመጨረሻ። ስለዚህ አትንቅም አሁን እንደዚህ አይነት ሰዎች ሲያጋጥሙ። ስለዚህ ጠንቋይ ያለ መፍራት ዘይ ነው አንደኛ። ሁለተኛ የምታምነው አምላክ ለሱ አሳልፎ ከሰጠማ ምኑን አምላክ ከኛ እኮ የሚጠበቀው ማመን ብቻ ነው። ሌላ ክሬድ እንትን እኮ የለውም። ሰው ነው እንጂ የሚፈጥረው ብሩዬ መሆን ምናምን እሱ ትርፍ ነገር። እግዚአብሔር የሚፈልገው ግን መታመንህ ነው። ስለዚህ እኛ አሁን ወደ እንትን ስመጣ የሚያስፈራ ይሄ ጋንግስተሩ ገንዘብ ያለው እና ብዙ ጊዜ ፈልገውኝ ያውቃሉ ማለት አንተ ቆይ ዘላለም ፖሊስ ሆነ የምትቀር እንዳይመስል ስትወጣ ምናምን ወንድ እስቲ ማለት አንተ ደፋር ከሆንክ በነገር ላይ ችግር ሲኖርብህ ነው የምትፈራው። አሁን ለምሳሌ በቀላሉ ሰው መጥቶ ሊያታልል ይፈልጋል። ማታ መጥቶ ሂሳብ ተከፍሏል ምናምን ማና ባከፈላል ገብቷል። ከግዛው ዳኛ የተማርነውን ትምህርት ልንገር እየፈለገ ቢሆን እኛ ተሰብስበን ያን ጊዜ ታዋቂዎች ነን። ውስኪ ጠርሙስ ተከፍሏል እዛ ጋር ማን አንተ መጀመሪያ ለምን ምን አለ መሰለ አረሻምበል ምናምን ስለ ነገ ጧት ይመጣልሃል ቢሮ ያ የጋበዝኩ ሰውዬ ብሎ ነው የሚመጣው ይላል። ስለዚህ አንተ ኮንፊደንስ ካለ ትክክለኛ ነገር ከሰራ ምን ያስፈራል ንገረኝ። ስለዚህ ከመጣ በጉልበትም ተመልሰዋል። ያም ሰውዬ ደግሞ ደፍሮ አይመጣ ያበላሸህስ ጊዜ ለምሳሌ 10,000 ብር የሰጠ ጊዜ ያን ጊዜ ባታረግም እልቅም አንተ ሌባ ምናምን እያለ ሞራልህን ይነካዋል። ስለዚህ እኛ በኖርንባቸው ጊዜ አጣቅላላ ችግር ነው እንጂ ያተረፍነው እንደዚህ አይነት ልክስክስ ነገር የለም። ሁላችን አንደኛ ያስፈራል። እንደሱ አንደኛ የምትቀበለው ነገር ምናልባት በሰው ሀቅ ላይ ሊሆን ይችላል።